የለውጡ መንግስት ወደፊት መጥቶ ስራዎችን በይፋ መከወን ከጀመረ 7 ዓመታትን አስቆጥሯል። የ7 ዓመታት የስልጣን ጉዞ በበርካታ ፈተናዎች ውስጥ ቢሆንም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ትሩፋቶችን ለህዝቡ አጋርቷል። የ7 ዓመታት የስልጣን ዓመታት ትሩፋቶች፣ ፈተናዎችና የመውጫ ቁልፎችን አስመልክቶም ለጋዜጠኞች መግለጫ የሰጡት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በ2010 ዓ.ም ሰላማዊ ስልጣን ርክክብ ተደርጎም ለውጡ ከተጀመረ በኋላ የለውጡን መነሻና መደረሻ ለህዝቡ ግንዛቤ በመስራት ውጤት መጥቷል ብለዋል። የለውጥ ፕሮግራም የተቀረጸበት ሂደትም ውጤታማ እንደነበር አብራርተዋል። የመደመር አስተሳሰብ በአዲስ የገባበት ለውጡን የምንመራበት ፕሮግራሞች የተቀረጹበት ብልጽግና የሚሄድባቸውን መንገዶች ያስቀመጠበት በመደመር መንገድ ተጉዞ በኋላ ብልጽግና እንደሚያረጋግጥ በግልጽ ያስቀመጠበት ሁኔታ ነበርና ሁለተኛ ህዝብ ከጎናችን ማሰለፋችን ነው። ሶስተኛው ግልጽ ራዕይ ቀርጾ ግልጽ ህልም ኖሮት መንቀሳቀስ ነው። እነዚህ ነገሮች በግልጽ ከተቀረጹ በኋላ መላ አባላት እንዲያቋቸው መላ አመራሮች እንዲያቋቸው በተጓዳይ ደግሞ መላ አባልና መላ አመራር ያወቀው ጉዳይ ህዝቡን ማወቅ ስለሚገባው የተለያዩ ሚዲያ አማራጮችን በመጠቀም ህዝቡ እነዚህን ጉዳዮች እንዲረዳ ሰፊ ስራ ተሰርቷል። ከለውጡ በፊት የነበሩም አግላይ የፖለቲካ ሂደቶች የተቀረፉበት አጋር የነበሩ ክልሎች የጋራ ሀገር ግንባታ ላይ እንዲሳተፉ መደረጉንም በመግለጫቸው አብራርተዋል። የተፎካካሪ የፖለቲካ ፓርቲዎች በሀገር ግንባታ ሂደት ተሳታፊ የሆኑበት መንገድም የፖለቲካ ትሩፋቱ የታየበት ነው ብለዋል። እስከ ሞት ፍርድ የተፈረደባቸው ሰዎች ወደ ሀገር እንዲገቡ ተደርጓል። በትጥቅ ትግል ላይ የነበሩ ሰዎች ትጥቅ ትግላቸውን ትተው ወደ ሀገር እንዲገቡ ተደርጓል። ከዛ በኋላ ሰዎቹ የተሰጣቸውን ነፃነትን የማስተዳደር ሁኔታ ተጠቅመውበታል ወይስ አልተጠቀሙበትም ሌላ ጉዳይ ሆኖ ግን መንግስት እነዚህ ነገሮች ፋሲሊቴት አድርጓል። አንዳንድ ሰዎች በሌሉበት የሞት ፍርድ ተፈርዶባቸው ውጭ ሀገር ሲኖሩ የነበሩ ሰዎች ወደ ሀገር ገብተው ከመንግስት ጋር በጋራ መስራት ጀመሩ እስከ ሚኒስቴር ድረስ የሆኑ ሰዎች አሉ። ይሄ አጠቃላይ በእኛ ሀገር የፖለቲካ ሂደት ውስጥ የተለመደ ጉዳይ አይደለም። አዲስ ልምምድ ውስጥ መግባታችንን የሚያሳይ ነው። የዲሞክራሲ ምህዳርን የሚያሰፉ በርካታ አዋጆች ጸድቀው ወደ ስራ መግባታቸው የለውጥን ሞተር አንቀሳቅሰውታል ብለዋል ርዕሰ መስተዳድር ዶክተር እንዳሻው። የተቋም ግንባታ ላይ የተሰራው ስራም አመርቂ ስለመሆኑ ነው ያነሱት። ነፃና ገለልተኛ ተቋማትን መገንባት ለምሳሌ የጸጥታና የደህንነት መዋቅሮች ከዚህ በፊት ከነበራቸው ይዘት ቅርጽ በተለየ ሁኔታ እንዲደራጁ ተደርጓል። ይዘት ስንል የህዝብ አገልጋይነት ኮንተንት እንዲኖራቸው የሚሰሩት ስራ የሚገመገም ግልጽ የሆነ የሚሰሩት ስራ የሚታወቅ የሚሰሩት ስራ በሀገር ግንባታ ላይ አስተዋጽኦ የሚያደርግ የሚሰሩት ስራ ዝም ብሎ ግለሰቦችን የሚያሳድድ ሳይሆን አጠቃላይ ሲስተምን የሚጠብቅ እንዲሆን በዚህ መንገድ ለምሳሌ የፌደራል ፖሊስን መውሰድ እንችላለን። የሀገር መከላከያ መውሰድ እንችላለን። የብሔራዊ መረጃና ደህንነት አገልግሎትን መውሰድ እንችላለን። የመረጃ መረብ ደህንነትን መውሰድ እንችላለን። የፋይናንስ ኢንተለጀንስ መውሰድ እንችላለን። እነዚህ ተቋማት የህግ ተቋማትን ጨምረን በውስጣቸው ብዙ መሻሻል አድርገዋል። በሪፎርም መንገድ ግን እጅግ በጣም ትልቅ መሻሻል አድርገዋልና ይሄ ፖለቲካው ካስገኘልን ትሩፋቶች መካከል እነዚህን አንስተን ብንሄድ ሌሎቹ ደግሞ በዚህ ውስጥ ይመጋገባሉ ብለን የምናስባቸው ነጥቦች ናቸው። በፖለቲካ ለምምዱ መሰል አመርቂ ውጤቶች ቢመዘገቡም የዲሞክራሲ ስርዓት ግንባታ ላይ ቀሪ ስራዎች ይኖራሉ ሲሉ ዶክተር እንዳሻው አመላክተዋል። ኢኮኖሚውን ለማሻሻል ባለፉት ዓመታት የተሰሩ ስራዎችም ውጤት አሳይተዋል። ለምሳሌ ከተረጅነት ልመና መውጣት መቻል አለብን ብሎ ይሄ አጀንዳ በሰፊው የተነሳው በዚህ ስርዓት ነው። ባለፈው 7 ዓመት ነው። በቅርብ 2 ዓመት 3 ዓመት ይሄን አጀንዳ እያነሳን ያለነው የሴፍትኔት ፕሮግራሞች መውጣት መቻል አለብን። በተለይ ከገጠሩ ወጥተን ከዛ በኋላ ከከተማም እንደዚህ መውጣት አለብን ብለን እየሰራን ያለነው ምክንያቱም ይሄን ያልንበት መነሻዎች ስላሉ ነው። ኢትዮጵያ በቂ ጉልበት አላት፣ ማምረት የሚችል ኃይል አላት፣ መሬት አላት፣ ውሃ አላት፣ ተመጣጣኝ የሆነ የአየር ንብረት አለው። የአየር ንብረቱ 3 ጊዜ በአመት ምርት ልናመርት የምንችልባቸው ቦታዎች አሉ። አንዳንድ ቦታ ወደ 4ም ወደ 5ም በሾርት ተርም ምርት የሚመረትባቸው ቦታዎች አሉና ይሄን ይዘን ለምንድን ነው ተረጂ የምንሆነው? ከዚህ በፊት በሁሉም ነገር
ኮንሰርናችን ግብርና ብቻ ነበር። አሁን ትንሽ ማስፋት አለብን ነው። ብዝሃ ኢኮኖሚ የምንለው ግብርናን፣ ማኒፋክቸሪንግ፣ ቱሪዝም፣ የማዕድን ስራ፣ የአይቲ ዘርፍ ስራዎች በሁሉም ቦታዎች የተንቀሳቀሱ ነው ያሉት። የገቢ ማግኛ፣ የኢኮኖሚ መገንቢያ፣ የመወዳደሪያ ነጥብ እያደረግናቸው ነው ያሉትና ይሄ አጠቃላይ በኢኮኖሚ ስራችን ወደፊት የተራመድንበት እንዲሁም ደግሞ ትርፍ ያገኘንበት ስራ መሆኑን ለመናገር ነው። የአገልግሎት አሰጣጡን ከብልሹ አሰራር የጸዳ እንዲሆን በተለይ ፍትህና ትምህርት ስርዓት ላይ በርካታ ስራዎች ተሰርተዋል። ቀሪ ተግባራትም ይኖራሉ። በዲፕሎማሲው መስክ በዓለም አቀፍ ተቋማት ሳይቀር ኢትዮጵያ ተቀባይነት እያገኘች የመጣች ሲሆን የህዳሴው ግድብ ደግሞ አንዱ ማሳያ ነው ተብሏል። የህዳሴ ግድብ ትልቅ አጀንዳችን ነው፣ የጋራ አጀንዳችን ነው፣ የጋራ ትርክታችን ነው። ለባለፉት 13-14 ዓመታት የህዳሴ ግድብ ሲነሳ ሁሉም ኢትዮጵያኖች በጋራ የሚያነሱት ነው። ይሄን የጋራ አጀንዳ ለማስጣል ይሄን ጅምር በጀመርነው መንገድ እንዳንጨርስ ብዙ እንቅፋቶች አጋጥመው ነበር፣ በቀጥታም በእጅ አዙርም። ይሄ ከፍተኛ የሆነ ዲፕሎማሲ ስራ በመስራት የህዳሴ ግድብን ለማጠናቀቅና በቅርብ ጊዜም ደግሞ በቅርብ እንደተገለጸልን የማጠናቀቂያ ስራውን ለማየት ዝግጅት ላይ ነው ያለነው። ይሄ ጠንካራ ዲፕሎማሲ ባይሰራበት ኖሮ ህዳሴ ግድብ እዚህ ደረጃ ላይ አይደርስም ነበር። የሥራ አጥነትና የኑሮ ውድነትን ማሻሻል የቀጣይ ትልቁ ስራ ሊሆን ይገባልም ነው የተባለው። ኑሮ ውድነት ታፍ አጀንዳ ነው፣ ትክክል ነው። ኑሮ ውድነትን ለማስተካከል 3 ነገሮች በተከታታይ መስራት መቻል አለብን። የመጀመሪያው የግብርና የማምረት አቅማችንን ወይም ምርታማነታችንን ማሻሻል አለብን። አሁን የምናመርተው ምርት አለ፣ ግብአት ተጠቅመን ቴክኖሎጂ ተጠቅመን ምርቱን መጨመር መቻል አለብን። ምርቱ ደግሞ ወደ ገበያ እንዲወጣ ማድረግ አለብን። አንዱ ጠንካራ ስራ ይሄ ይጠበቅብናል። ሁለተኛው በሁሉም መስክ የሥራ ዕድል ፈጠራን ቆጥረን መስራት። የሥራ ዕድል ፈጠራ ለወጣቶች፣ በተለያየ እድሜ ደረጃ ላሉ ሰዎች የሥራ ዕድል ፈጠራ ማጠናከር ያስፈልጋል። በዚህ በኩል ትልቅ ፕሮግራሞች ይዘናል፣ እየሰራን ያለነው። ይሄን ማጠናከር ያስፈልጋል። ሌላ ህገወጥነት ነው። ሶስተኛ ህገወጥነት፣ ምርት መደበቅ፣ ምርቱ ላይ አላስፈላጊ ዋጋዎችን ማውጣት የመሳሰሉትን በኮንትሮል የምናደርግ ከሆነ የኑሮ ውድነትን የማስተካከል ሚዛናችን በየጊዜው እየተስተካከለ ይሄዳል ተብሎ ይታሰባል። የማዕድን ዘርፉ ቴክኖሎጂና ተያያዥ ጉዳዮች በለውጡ መንግስት ውጤት የታየባቸው ተግባራት ናቸውም ተብሏል። በቀጣይ የወል ትርክትን በማጎልበት ለሀገር እድገትና አንድነት መስራት ያሻል ሲሉም ርዕሰ መስተዳድሩ በመግለጫቸው አመላክተዋል።